ሰሞኑን መነጋገር የነበረውን ነገር ታውቁታላችሁ። ወይዘሮ ፈትለወርቅ አሁን ከፋኖ ጋር አብረን እንስራ እንጂ በኋላ ግን ብልጽግናን ከጣልን ወይም አዲስ አበባ ከደረስን በኋላ ግን እርስ በርሳችን መዋጋታችን የማይቀር ነው። እኛ እሱን ሁሉ አስበን ለዛም ይሆን ሁሉ አቅም ቆጥበን ነው አዲስ አበባ ለመድረስ የምንፈልገው እና የምናደርገው ነገር ከዚህ ገፋ እናደርጋለን። ፋኖ ምናልባትም ኦላ እዛው ቅርብ ስላሉ እነሱ ይጨርሱታል። በዚህ አቅማችን እንቆጥብና ከዛ በኋላ እነሱ ሲዳከሙ በእነሱን መተን እንደገና የነበረንን የበላይነት እንጨብጣለን የሚል ስትራቴጂ ወይም ስልት የጦርነት ስልት እንደነደፉ በትግረኛ ለህዝብ መድረክ ላይ ያደረገችው ንግግር በጣም መነጋገሪያ ነበረ። በእሱ ላይ ራሳችንን ሀሳብ ሰጥተናል። አዲስ አበባ መምጣት ራሱ ማሰባቸው በጣም የሚገርም ነው። የሚገርም ብቻ ሳይሆን ለኢትዮጵያ ህዝብ በጣም ትልቅ ንቀት ስላላቸው ነው እንጂ እውነቴን ነው የምላችሁ። ላለፉት 27 ዓመታት ኦልሞስት 28 ዓመታት ኢትዮጵያን መርተዋል። እነዚህ ሰዎች በበላይነት በበጎ የሚያነሷቸው አሉ፣ በመጥፎም የሚያነሷቸው አሉ። ነገር ግን ተወደደም ተጠላም ህዝቡ አደባባይ ላይ ወጥቶ አልፈልጋችሁም ብሎ ከስልጣን ተነስተዋል። ለሚነሳባቸው እና ላደረጉት መጥፎ ነገር አንድም ጊዜ የኢትዮጵያን ህዝብ ይቅርታ ጠይቀው አያውቁም። ነገር ግን በዛ አይነት መንገድ ከስልጣን ከወረዱ በኋላ አሁንም እንደገና አዲስ አበባ እንመጣለን የሚል ማለት ህዝብን ካልናክ በስተቀር እንደዚህ አይነት እቅድ ሊኖር አይገባም። በጭራሽ ማለት ነው። ወድቀ በህዝብ አመጽ በህዝብ ትግል እንደገና መጥቼ እመራሃለሁ ስትለው እኮ ለዛ ትግል ህዝቡ ሲያደርግ ለነበረው ትግል ለከፈለው መስዋዕትነት ያለህን ንቀት ያለህን ስድብ የሚያሳይ እኮ በሚገርም ሁኔታ ብዙዎቹ ፋኖ ውስጥ ያሉ ልጆች በቲፒኤልኤፍ ዋጋ የከፈሉ ናቸው። አውቃቸዋለሁ። ከፊሎቹን በትግል ሂደት አውቃቸዋለሁ። ከፊሎቹን እስር ቤት ውስጥ አውቃቸዋለሁ። ከፊሎቹን ማዕከላዊ ውስጥ አውቃቸዋለሁ። ሲገረፉ እኮ የነበሩ ናቸው። ሲገረፉ በተለያየ አይነት መንገድ ሲገረፉ የነበሩ ሰዎች እኮ ናቸው ፋኖ ውስጥ ያሉ ሰዎች። ቲፒኤልኤፍ ከማዕከላዊ ስልጣን ተገፍቶ የወጣው በእነሱም ትግል ጭምር ነው። በሚያሳዝን ሁኔታ እነዛ ዋጋ ከፍለው ቲፒኤልኤፍን ያባረሩ ሰዎችን የሚመሩ ሰዎች አሁን ቲፒኤልኤፍን አዲስ አበባ ላይ አምጥተው ከሱ ጋር የሽግግር መንግስት እንፈጥራለን እያሏቸው ነው። አያሳዝኑም? ሰራዊቱ የፋኖ ሰራዊት አያሳዝንም? ከስልጣን ያወረደውን አካል አሁን እንደገና ተሸክሞ እንዲመጣ እንዲጎብጥ አመራሩ እያመቻቸው ነው። ምን አይነት ነውር እነ ዘመነ ካሴ እየሰሩ እንደሆነ እኮ አይታወቃቸው። ምን አይነት ነውር! የፈለገ ይሁን የፈለገ ነው። እንደው ቲፒኤልኤፍ ይቀየር ይለወጥ፣ እንደው ህብረት በጣም ያስፈልጋል እንኳን ከተባለ ከአዲስ ኃይል ጋር ነው እንጂ ትላንት በማንነት ስንት ነገር ይልህ የነበረውን በማንነት ይገርፍህ የነበረውን ይገልህ የነበረውን አካል ለዛ እንኳን ይቅርታ ያልጠየቀህን ይልቁንስ ጄኖሳይደር እያለ እየከሰሰ አንተ ላይ ፍትህ ሁሉ ነው ማረጋግጠው እያለ ከዚህ አካል ጋር አብሬ ሆኜ ታግዬ አዲስ አበባ ገብቼ የሽግግር መንግስት መሰረታለሁ አሉ ዘመነ። ነውር ነው። ለሰራዊቱ ክብር ስለሌለ ነው። አንተም አብዛኛው የፋኖ ውስጥ ያሉ ሰዎች በዛ የትግል ሂደት ዋጋ የከፈሉ ናቸው። ህይወታቸው የተበላሸ፣ አካላቸውን ያጡ፣ የቤተሰብ አካላቸውን ያጡ፣ በህይወት ወጣትነታቸውን ያጡ፣ በወጣትነት ውስጥ የነበራቸውን እድል ሁሉ ስንት ዓመት ተፈርዶባቸው የተቀመጡ ማዕከላዊ ውስጥ ስንት ይሆኑ የነበሩ ናቸው እኮ ፋኖ ውስጥ ያሉት። አሁን ከነ ወይዘሮ ፈትለወርቅ ጋር ይሄን ሲያደርጉ ከነበሩ ሲያዙ ከነበሩ ሰዎች ጋር አብረን ሆነን የሽግግር መንግስትን መሰረት ለምን አይቀርም? ቢቀርስ የሽግግር መንግስት ለምን ትግል 1000 ዓመት አይፈጅም ብለህ ለብቻ ለምን አትታገልም?
የትግራይ ህዝብ አዲስ ኃይል እስኪያወጣ ድረስ ለምን አትጠብቅም? ለምን አትታገስም? የሚገርም እኮ ነው። የእነሱም አዲስ አበባ ለመምጣት ማሰብ ጓዶች በጣም ነው የተናቅነው። ምሬ ነው የምላችሁ። በጣም ነው የተናቀው የኢትዮጵያ ህዝብ። እንዴት ወይዘሮ ፈትለወርቅ አዲስ አበባ ስለመምጣት ታስባለች? ምን አላት አዲስ አበባ? እሷ ይህ ትልቅ ንቀት ነው። እንደገና እሷ ዋጋ ስታስከፍላቸው የነበሩ ሰዎች ጋር ደግሞ አብሬ ሆኜ ነው ደግሞ የምትለው፣ ደግሞ ከነሱ ጋር ነው። እነዚህም ደግሞ ከነ ዶክተር ደብረጽዮን ጋር ከነ ወይዘሮ ፈትለወርቅ ካልሰራ ይሄ እኮ ምን ጋር ነው የሆነ ችግር የተፈጠረው? እንዴት ቢታሰብ ነው? እንደው እነዚህ ሰዎች እንኳን ያደረግነው ነገር ስህተት ነው፣ ይቅርታ እንጠይቃለን፣ ግን ከይቅርታም በላይ ተጠያቂነት ስለሚያስፈልግ እኛም ለፈጸምነው እናንተም ለፈጸማችሁት ነገር ጊዜው ሲደርስ እኛም በእናንተም ላይ ፍትህ ሊረጋገጥ ይገባል ብለው እንኳን ቢሆን ጥሩ። እንዴት ከዚህ አካል ጋር ብልጽግና እንመጣለን ላይ ብቻ አተኩረህ እንዴት ትገናኛለህ? እንዴት አብረህ ትሰራለህ? ህመምህስ እሱን እንዴት ታሳቢ አታደርግም? ጉዳትህን እንዴት ታሳቢ አታደርግም? ሲደርስብህ የነበረውን እንዴት ታሳቢ አታደርግም? እነሱ ስለሚያደርጉት ነው ይሄንን ማለት ነው። እነሱ ስለሚያደርጉት ነው ህዝባችን ላይ ይሄ አካል ወይም በዚህ ስም የደረሰውን ነገር ታሳቢ ያደርጋሉ። እና አትረስ ብልጽግና እንመጣለን ብቻ አተኩረህ እንዴት ከቲፒኤልኤፍ ጋር እንዴት ቻልክበት ነው ማለት። ሰራዊት ውስጥ ያለው አንተ አልከፈልክ ሊሆን ይችላል፣ አላውቅም። ዘመነ እንደከፈለ አውቃለሁ። በረሃ ነበረ። አሁን ያለውበት ሀገርም ነበር በስደት። እንዴት ካሰደደ ብዙ ነገር ካደረገ አካል ጋር ወገኔንም እንዲያርጉታል ስትለው ከነበረ አካል ጋር ኦኬ ተባበርም የሚያስገርም ነው። ኦኬ ግን እሺ ወቅቱ አስገዳጅ ነው። ካልተባበርን ብልጽግና እየተጠቀመብን ነው። አንዴ እነዛን አንዴ እኛን እንዲያደረገን ነው። ኦኬ እሺ ይሄንን እንረዳ። ኦኬ ግንኙነት እሺ ያስፈልጋል ብለህ እንኳን ስትገናኝ እንዴት ብልጽግናን በመጣል ላይ ብቻ እንዴት ልታደርገው ቻልክ? ሌሎች ጉዳዮች ያስፈልጋሉ እያልኩ ነው። ያስፈልጋሉ። ሌሎች ጉዳዮችም አስፈላጊ ነበሩ። ቢያንስ ህመምህ ዋጋ መክፈል። ሰራዊት ውስጥ እኮ አሉ እኮ እዛ ውስጥ እኮ አሁንም ድረስ ዋጋ እየከፈሉ እኮ ያሉ። ቢያንስ ቲፒኤልኤፍ ለፈጸመው ነገር እውቅና ሰጥቶ በዛ ለመጠየቅ ተዘጋጅቶ በአንዳንድ ጉዳዮች ላይ ብልጽግናን ከመጣልም በላይ ማለት ነው በሌሎች ጉዳዮችም ላይ ተግባብቶ ቢሆን አይ አሁን ይሄንን ብንገፋ ለብልጽግና ሲሳይ ነው የምንሆነው። ትላንት ቲፒኤልኤፍ እንዲያደረገብን የምንላቸውን ነገሮች ብልጽግናም እያደረገብን ያለው። ስለዚህ ቲፒኤልኤፍ ቢያንስ ለትላንቱ ይቅርታ ብሏል፣ ወይንም ትላንት ለፈጸመው ነገር እውቅና አለው፣ በዛም ተጠያቂነት እንዲተላለፍበት ዝግጁ ነው። ብልጽግናን ከመጣልም ባሻገር በዚህ ጉዳይ ላይ እንኳን ቢያንስ ተግባብተናል የምትለው ነገር እኮ መኖር እኮ አለበት። እንዴት ከነ ዶክተር ደብረጽዮን ጋር እንዲሁ በቃ ብልጽግናን መጣል ብቻ በሚል እንዴት ትነጋገራለህ? እንዴት ትስማማለህ? በዚህ የኛ ልዩነት እኮ ይሄ እኮ ነው። ከቲፒኤልኤፍ ጋር ብልጽግናን በመጥላት ላይ ብቻ መስማማት እኛ አንችልም። በቲፒኤልኤፍም ዋጋ የከፈልን ሰዎች ከቲፒኤልኤፍ ጋር ብልጽግናን በመጥላት ብቻ ተግባብተን መቀጠል አንችልም። ትናንትና እኮ ይጠይቃል እኮ አያ ከፍ ያለ ስምምነት ያስፈልጋል። ከቲፒኤልኤፍ ጋር እንኳን አብረን እንስራ አካል የቲፒኤልኤፍ መለወጥ ያስፈልጋል። ተለውጦም ደግሞ በአንዳንድ ጉዳዮች ላይ መግባባት መስማማት ያስፈልጋል። ብልጽግናን ከመጣልም ከፍ ባለ አይነት ሁኔታ እንዴት እንደቻሉበት ይገርመኛል። እኔ ከነዚህ ሰዎች ጋር ያለኝ ጸብ ይሄ ነው። ይሄ ነው በቃ ከነ አስረስ ጋር ከነ ዘመነ ጋር ያለኝ ጸብ ይሄ ነው። ጸብ በሉት በቃ። አስረስ ግንኙነቱን በሚመለከት ተናገረ። እንስማው፣ አስረስን እንስማው፣ እሱ ላይ እናተኩር። የሌሎች ወታደራዊ አመራሮች ገለጻና ማብራሪያ አያዳመጥኩትም፣ አልሰማሁትም። ግን እዚህ ላይ የሆነ ነገር ማለት ፈልጋለሁ። እኔ ከህወሓት ሰዎች ወይም ከሌሎች ኃይሎች ወይ ደብረጽዮን ወይ ሞንጆሪኖ ወይ ሌላ ሰው ተነስቶ ወልቃይት ያማራ ነው ወይ ራያ ያማራ ነው እንዲለኝ አልጠብቅም፣ ይላል ብዬም አልጠብቅም። ባለው ነባራዊ ሁኔታ ለዘመናት ከ30 ምናምን ዓመታት በላይ ወልቃይት
ከአማራው እጅ ወጥቶ የቆየው አማራው ጉልበት ስላልነበረው ነው። ይሄ በግልጽ መታወቅ አለበት። አሁን በስታተስ ኮ ደረጃ በህግ በአዋጅ ሌጂቲሜት ሆኖ ወይም ህጋዊ ሆኖ የአማራ ግዛት መደረጉ ባይረጋገጥም አትሊስት በስታተስ ኮ ደረጃ አሁን በአማራዎች መቆየት የቻለውም አማራው ጉልበት ስለፈጠረ ነው ብዬ ነው የማምነው። እንቅስቃሴ ስላደረገ ነው፣ እንደ አማራ ስለተንቀሳቀሰ ነው ብዬ ነው የማስበው። ነገ ወልቃይት ህወሓት ይሄን ሊያደርግ ይችላል፣ አይታመንም እኮ ህወሓት እንዲህ ቢሆንስ ምናምን የሚለውን እኔ እንደ እውቀት የሚቆጥሩ ሰዎች ይገርሙኛል። እውቀት አይደለም እኮ ይሄ፣ ምንም በጣም ኤሌመንታሪ ነገር እኮ ነው። አንድ ትንሽ ልጅ ብትጠይቀው እኮ የሚመልሰው ጥያቄ እኮ ነው። እነዚህን አትመን እንደዚህ ጉልበትህን ነው የምታምነው። ሰዎችን ወይ የሆነን ግለሰብ ወይ የሆነን ኃይል አይደለም የምታምነው፣ የምትከተለውን ስትራቴጂ ነው የምታምነው። በዋናነት የቲፒኤልኤፍ እና የብልጽግና ጉዳይ አሁን በደረሰበት ደረጃ ሳይደርስ እኮ ነው ፋኖ ከብልጽግና ጦርነት ውስጥ የገባው። የአማራ ክልል የተወረረው በመከላከያ ሰራዊቱ በወታደራዊ አገዛዝ ስር የወደቀው አጋር ስንፈልግ ለ3 ዓመታት ብቻችንን ግዙፉን የመከላከያ ኃይል እየተዋጋን አጋር ስንፈልግ መንገዳችን ላይ ያገኘናቸው ኃይሎች ናቸው። አይሚን በእያንዳንዱ ጉዳይ ተስማምተናል፣ አጋር ሆነናል፣ ትብብር ውስጥ ገብተናል ምናምን እያልኩ አይደለም። ለዚህ አጀንዳም ለዚህ ዲስኮርስም ለመብቃት እኮ ብዙ ነገሮችን ተቋቁመን ቅድም ላነሳ የሞከርኳቸውን ከባባድ የሆኑ የአገዛዙን ወታደራዊ አቅሞች ተቋቁመን በመቆየታችን ነው ለዚህ ዲስኮርስ የደረስ ነው። ከብልጽግና ውድቀት በኋላ ብትጣሉስ ብትስማሙስ ቀላል ነገር አይደለም። ለዚህ አጀንዳ መድረስ ከብልጽግና ውድቀት በኋላ ስላለው ነገር ለማሰብ ለመብቃትም ብዙ ዋጋ ከፍለናል። እዚህም ይደርሳሉ ተብሎ አልተገምትንም ነበር። የመንደር ሽፍታ ሆነው ይቀራሉ ተብሎ እንገመትም ነበር። አንድ ማረጋግጥልህ ነገር ቢኖር ወልቃይትንና የራያን ጉዳይ ጨምሮ የትኛውም የአማራ ርስቶችና አጽመ ርስቶች ጉዳይ ላይ የሚደራደር አመራር ሊኖር አይችልም። የለም፣ የአፋብን አቋምም አይደለም። ነገር ግን አሁንም ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል ፖለቲካ ህዝባችንን በየጥጉ በየመንደሩ እየጨፈጨፈ ያለን አገዛዝ ለመቀበል የሚደረገውን መንደርደር ግን እንታገለዋለን። እንዲህ አይነቱን አመለካከት ፈጽሞ እንታገለዋለን። እንቀጥለዋለን። ግን እዚህ ላይ ያነሳቸው ጉዳዮች ላይ የተወሰነ ነገር ማለት ጥሩ ነው። ቀጣይ ጥያቄ ያለው ለዛም ደግሞ የሚሰጡ አጭር ምላሽ አለ። እሱም ላይ እንነጋገራለን። እዚህ ጋር ግን 4 ጉዳዮች ላይ መነጋገሩ ይጠቅማል። አንደኛ አልሰማሁም ይላል አስረስ። እሱ ላይ እንነጋገራለን። የወይዘሮ ፈትለወርቅ ንግግር አልሰማሁም ይላል። ምን ማለት ነው የሚለውን እንነጋገራለን። አንድ ሁለተኛ፣ እነዚህ አካላት ወልቃይትንም ራያንም የአማራ ነው ብለው ይናገራሉ ብዬ አልጠብቅም ይላል። ይህንን አልጠብቅም የሚልም ነገር አለው። እዚህም ላይ እንነጋገርበታለን። ሶስተኛ፣ ፒኤልኤፍ እኮ አይታመንም እንዲያደርጋችኋል የሚሉ ሰዎች አሉ። ይሄ እኮ እውቀት አይደለም ይልና አሳንሶት የምንተማመነው በጉልበታችን ነው የሚል ነገር ያነሳል። እዚህም ላይ እንነጋገራለን። በመጨረሻም በወልቃይትና በራያ እንደራደርም ይላል። አፋብንም ቢሆን አይደራደርም ይላል። እነዚህ ጋር እንነጋገራለን። አሁን ያነሳቸው ናቸው እነዚህ። አንድ አልሰማሁም አለ። ሰምቷል። ውሸቱ ነው። እርግጠኛ ሆነን መናገር እንችላለን። ውሸቱ ነው። ሰምቷል። እውነት ለመናገር ሰምቻለሁ ማለቱ የበለጠ ይጠቅሙ ነበር። አስረስ የአፋብን ህዝብ ግንኙነት ይህን ካልሰማህ ኦልሬዲ ስራውን ትተዋል ማለት ስራ ነው። ይሄን መስማት እንዴት ስትታማ አትሰማም? እንዴት ስላንተ ለዚያውም ደግሞ አዲስ አበባ ሄጄ የሽግግር መንግስት ከሱ ጋር መሰረታለሁ የምትለው አካል ስላንተ በአደባባይ የተናገረውን ነገር እንዴት አሰማ? አይታመንም፣ እኛም እሱን እናውቃለን የምትለው አካል ስላንተ አደባባይ ላይ የተናገረውን ነገር እንዴት አሰማ? የአፋብን ደጋፊ ናቸው የሚባሉ ከውስጥም ከውጭም ያሉ አካላቶች ሲታመሱበት የነበረን አጀንዳ እንዴት አሰማ? ምንድን ነው ስራ? ስራ እኮ እንዲህ አይነት ነገር መስማት ነው። አንዱ ስላንተ፣ ስለ ድርጅትህ፣ ስለ አመራሮቹ፣ ስለ ፋኖ በአጠቃላይ ስለሚባለው ነገር መስማት ነው። ደግሞ ሰምተሃል። ነገር ግን ፈርተሃል። ወይዘሮ ፈትለወርቅ ባለችው ጉዳይ ላይ ልክ ነችም ማለት አይቻልም። ልክ አይደለችም ማለትም አይቻልም። ልትል የምትችለው ልክ አይደለችም ነው። እሱ ደግሞ ያስፈራል። ምክንያቱም አለቃ ነች። ይሄ የሚታወቅ ነው። አለቃ ነው የተናገረው። ይገርማችኋል። በዚህ ንግግር ውስጥ ከዚህ ቀደም ተነግሮ የነበረ የኮሎኔል ደመቀ ዘውዱን ንግግር አንስቶ ሐሳብ ይሰጥበታል። አሰማችኋለሁ። እሱን አንስቶ ሐሳብ ይሰጥበታል፣ ይተችም።
የወይዘሮ ፈትለወርቅን ግን አልሰማሁም። መስማት ስራ ነው፣ ሰምተሃል። ነገር ግን አለቃ የተናገረው ጉዳይ ስለሆነ አሉታዊ ምላሽ መስጠት አይቻልም። ስለዚህ ፈርተህ ነው። ሌላ ምንም አይነት ምክንያት የለም። የሚያስፈራው ነገር አለ፣ የሚቀር ነገር አለ። እሷ የተናገረችውን እኮ በነ አስረስ በነ ዘመነ ካሴ ዙሪያ ያሉ የፋኖ ደጋፊዎች እኮ እዛ ላይ ሀሳብ መስጠት በፍጹም አልፈለጉም። ግራን ይገባኝ። እሷ እኮ የተናገረችው ጉዳይ ምን ማለት እንደሆነ ገብቷችኋል? እንደው ሌላውን ተውት። ኦኬ ጠብቀው ይሆናል ከኛም ጋር ትዋጋለች ምናምን የሚለውን እሷ የተናገረችው ነገር የትግራይ ፖለቲካ ማህበረሰብንም የአማራ የፖለቲካ ማህበረሰብንም የእውነት ነው የምላችሁ በአንድ አስቆሞ ሊያስወግዛት ይገባ ነበር። በአንድ አስቆሞ በትግራይ በኩል ያሉ አካላቶችም ሊከላከሉ ሲሞክሩ ነው ያየሁት። ገርሞኛል። በተለይ በትግራይ ፖለቲካ ማህበረሰብና በአማራ የፖለቲካ ማህበረሰብ መካከል አንድነት እንዲኖር፣ ግንኙነቱ እንዲሻሻል፣ እንዲጠናከር እንፈልጋለን የሚል አካል አዲስ አበባ ከደረስን በኋላ እኛና ፋኖ እንዋጋለን ማለቷ እኮ ስህተት እኮ ነው። እኛ ግንኙነቱ እንዲጠናከር ነው የምንፈልገው፣ ግንኙነቱ እንዲያብብ ነው የምንፈልገው። ምንድን ነው የምትይው ወይዘሮ ፈትለወርቅ መባል እኮ ነበረባት። እኛ እኮ ብልጽግናን የምንቃወመው ከአንድ ጦርነት ወደ ሌላ ጦርነት ይዞን እኮ እየሄደ ስለሆነ ነው። እናንተም ተገናኝታችሁ ከብልጽግና ጋር ተዋግታችሁ ቀጥሎ እንደገና ደግሞ እርስ በርስ የምትዋጉ እኮ ከሆነ ምንድን ነው ይሄ? ይሄን የትግራይ ፖለቲካ ማህበረሰቡን ጤናማ ቢሆን የሚያወግዘው ንግግር ነው። ይሄን የአማራ የፖለቲካ ማህበረሰብ ጤናማ ቢሆን የሚያወግዘው ንግግር ነው። ነገ ልንጣላ ዛሬ ምን አገናኘን? የሰለችን ጦርነት ነው ህዝቡ እየጠየቀ ያለው። በእነዚህ በሁለቱ የፖለቲካ ማህበረሰቦች መካከል ግንኙነቱ ይጠናከር ነው። ድጋሚ መዋጋት አንፈልግም። በመሬትም ይሁን በምንም የትግራይ ህዝብና የአማራ ህዝብ ወይም የትግራይ ፖለቲካ ማህበረሰብና የአማራ የፖለቲካ ማህበረሰብ መጋጨት የለበትም ነው። አይደለም እንዴ? በሁለቱ መካከል ህብረት እንፈልጋለን የሚሉ አካላቶች ሲያወግዙት አልሰማሁም። ግን መወገዝ አለበት። ይሄ ልክ አይደለም። ወይዘሮ ፈትለወርቅ እኛ አዲስ አበባ ሄዳችሁ ብልጽግናን ከጣላችሁ በኋላ ድጋሚ ጦርነት ውስጥ እንድትከቱን አንፈልግም። የትግራይ ህዝብ ጦርነት ይበቃዋል። የአማራ ህዝብ ጦርነት ይበቃዋል። እየተቃወመን ያለነው ጦርነትን ነው። የኛ አንድ አለመሆን ብልጽግና አንዴ ከዛኛው ጋር አንዴ ከዚህኛው ጋር እያደረገ በጦርነት አዙሪት ውስጥ እያስቀጠለን ነው። መገናኘታችን ይሄንን አዙሪት ለመቁረጥ ነው። አይደለም እንዴ? ስለዚህ ይሄ ስለሆነ እናንተ አዲስ አበባ ደግሞ ሄዳችሁ እንደገና ሌላ ዙር ጦርነት መወገዝ ነበረበት። ደፈር ብሎ ባትፈራ ኖሮ አስረስ ማረ ሊያወግዝ ይገባ ነበር። እኛ የምናስበው ስለ መዋጋት አይደለም። እዛ ሄደን የሽግግር መንግስት መስርተን እውነተኛ ምክክር፣ እውነተኛ እርቅ አድርገን እንደገና ኢትዮጵያን አስተማማኝ የሆነ መሰረት ላይ እንጥላለን ብለን ነው እኛ የምናስበው። ወይዘሮ ፈትለወርቅ ግን እንደዚህ ማሰቧ ስህተት ነው ማለት ነበረበት። ግን አይደፍርም፣ አይችልም። ስለዚህ ምን አለ አልሰማው። የፈሪ ሰው ንግግር ነው ይሄ። አደባባይ ላይ ስንቱ የሚታመስበትን ጉዳይ እንዴት አልሰማው ይባላል? ወይም እንደተባለው አይደለም ንግግሩ እንዲህ ነው ብለው ማስተካከል አንድ ነገር ነው። ለይቶለ አንዳቸውም ነው ማለት አልፈሩ ፈርተዋል። ለምን ያለ እነሱ አይቆሙም። እርግጠኛ ሆኜ ነው የምነግራችሁ። ደግሞ በእንደዚህ አይነት ደረጃ ነው መነጋገርም ደግሞ ያለብን። ያለ ቲፒኤልኤፍ እና ዘመነ ካሴ አይቆሙም። ህዝቡም እንቅር አድርጎ ነው የተፋቸው። አይፈልጋቸውም። ራሱ አፋብንም የለም ቲፒኤልኤፍ ስለፈለጋቸው እሱም ያቆማቸው። ከመሰረት ጋር አትጋጭ፣ ከመሰረት ጋር አትጣላ። እነ ዘመነ ካሴ የሚመሩት የፋኖ ቡድን መሰረቱ ቲፒኤልኤፍ ነው። አሁን ላይ ህዝብ አይደለም። ህዝብማ ቢሆን ኖሮ የኛ ህዝብ ጦርነት ሰልችቶታል። ብልጽግናን ካስወገድን በኋላ እንደገና ከእናንተ ጋር ደግሞ መጣላትም አንፈልግም። እንደዚህ አይነት ከሆነ ግንኙነታችሁ፣ እንዲህ አይነት ከሆነ ፍላጎታችሁ ይቅር ነው የምትለው፣ ካልሆነ አስተካክሉ ነው የምትለው። ግን ህዝብ አይደለም። እልሁና ነው። እልሁና ደግሞ በእነሱ እጅ ላይ ነው። አሁን ወድቃ ጨዋታውን ተጫውተነዋል ትላለህ እንጂ ተጫውተውብሃል። አልሰማሁም አላስረስ ሰምተሃል። ፈርዳል። ሌላም የሚሏት ነገር ደግሞ አለች። አሁን አስረስ የሚደግማት
ድሮስ ቲፒኤልኤፍ ወልቃይትና ራያ የአማራ ነው እንዲህ ይጠበቃል እንዴ የሚሉት አይጠበቅም። ልክ ናቸው። እንዴት ይጠበቃል? አይጠበቅም። አስረስም ይሄንን አለው። ግን በጣም የሚያሳዝን ንግግር፣ የሚያሳዝን ሰበብ ቢኖር ይሄ ነው። የአስረስን ንግግር እንተንተ ነው። ወልቃይትና ራያ የአማራ ነው እንዲሉን አንጠብቅም። እነማን? እነ ፈትለወርቅ፣ እነማን? እነ ዶክተር ደብረጽዮን። ለምንድን ነው የማይጠብቁት? ምክንያቱም ወልቃይት የኛ ነው ባይ ናቸው፣ ራያም የኛ ነው ባይ ስለሆኑ የአማራ ነው እንዲሉ አይጠብቁ አይደለም። በዚህ ንግግር ውስጥ አስረስ ምን እያደረገ ነው? ቲፒኤልኤፍ ወልቃይትንና ራያን የኔ ነው ይላል ብሎ መልእክት እያስተላለፈ ነው። ምን እያደረገ ነው? ሪኮግኒሽን እየሰጠ ነው። የኛ ነው ይላሉ ለጥያቄያቸው ማለት ነው። ለጥያቄያቸው ምን ይሰጣል? እውቅና ይሰጣል። አዎ የእናንተ ነው እያላቸው አይደለም፣ ግን የአማራ ነው እንዲሉ አልጠብቅም ሲል ምክንያቱም የማይጠብቀው ለምንድን ነው? የኛ ነው ስለሚሉ ነው። በተዘዋዋሪ ምን እየነገረ ነው? የኛ ነው ይላሉ እያለ ነው። ስለዚህ ለጥያቄያቸው ምን እያደረገ ነው? እውቅና እየሰጠ ነው። ታዲስ ጎድ እነሱ ግን ለአንተ እውቅና ይሰጡሃል ወይ ነው። እነሱ አስረስ ማረ፣ ዘመነ ካሴ ወልቃይት ራያ የትግራይ ነው እንዲሉ አንጠብቅም ይላሉ ወይ? ይላሉ አይሉ? ለመሰለህም አይሉት። አስረስም ዘመነም የወልቃይት ምናምን ጥያቄያቸው አይደለም። የእነሱ ጥያቄ የህልውና ነው እንጂ የመሬቱ ምናምን የኛ ነው ብለውም አያስቡም ብለው ነው የሚያስቡት። እነሱ ለአንተ ጥያቄ እነሱ እውቅና አይሰጡም። አሁን አንተ እዚህ መጥተህ በወልቃይት በራያ አመራሩ አይደራደርም አልክ። ይሄን አያውቁም እነሱ ነው። ይሄን አያውቁም። አሁንም ዝም ብለህ እንዳልክ ነው እነሱ የሚያስቡት። እውቅና አይሰጡም። ሪኮግኒሽን አንተ እውቅና ሰጠህ፣ እነሱ ግን ይሄን አይሰጡም። ለምን ለምሳሌ ይሄንን ማነሳው አንተ እውቅና ስትሰጥ ምን እያልክ ነው ማለት? የኛ ነው ይላሉ እያልክ ነው። ስለዚህ በዚህ ጉዳይ ላይ ለመነጋገር ለመወያየት ዝግጁ ነህ አይደል? እውቅና ሰጥ ጥያቄያቸው ነው አውቀዋለሁ። እንደዚህ እንደሚጠይቁ እያወቅክ ነው ከነሱ ጋር አብረህ እየሰራህ ያለው። ስለዚህ ነገ ከነገ ወዲያ በዚህ በጋራ ጉዳይ ላይ እንዴት እናድርገው ምናምን በሚለው እግረ መንገድን እየተዘጋጀህበት ነው የምትሄደው። እነሱ ግን አንተ እንደዛ እንደምትል አያውቁም። ስለዚህ ነገ ከነገ ወዲያ አይ ወልቃይት ራያ እኮ የኛ ነው ብትል ይወጉሃል። ያንን ያለች ወይዘሮ ፈትለወርቅ እንወጓለን ያለች እሱ ይመጣዋል። እውቅና መሰጣጣት ማለት ነገ ከነገ ወዲያ ችግሩን አንተም እንደምትጠይቅ ካወቁልህ፣ አንተም እነሱ እንደሚጠይቁ ካወቅ እና ግን ይሄ እውቅና ኖሮ አብሮ ከሄድክ ግንኙነት ጤናማ ነው። መጨረሻ ላይ ችግርህን በውይይት በድርድር ለመፍታት ትችላለህ። ይሄንን ለጊዜው አስቀምጠ ስለሆነ እየሄድክ ያለው አያ ያናንተ በከነሱ አንጻር ትንሽ ናችሁ እናንተ የምንለው ለዚህ ነው። እነሱ አስረስ ማረ በፍጹም ወልቃይት የትግራይ ነው እንዲል አንጠብቅም አይሉ። እንደውም በጣም በሚገርም ሁኔታ ወልቃይት የአማራ ነው እንድትልም አይጠብቁ። ትላለህም ብሎም አያስቡ። በጭራሽ እንደዛ አያስቡ። ያን ያክል ጊዜ ችግር ነው። አሁንም አላልክም ወልቃይት የአማራ ነው አላልክም። አፋብን በወልቃይት በራያ ጉዳይ አይደራደርም ነው ያልከው። ይለያያል። አፋብን ማን ነው? አሁን ቀደም እንዳልነው ነው። አሁን መሰረታችሁ ቲፒኤልኤፍ ነው። ስለዚህ አፋብን አመራር አይደራደርም አይደለም ማለት የሚጠበቅበት። ከዛ የአማራ ነው ማለት ነው ካንተ የሚጠበቀው። ምክንያቱም አማራ የኔ ነው አይላችሁም አሁን ላይ፣ ወይም አማራ የኔ ናችሁ አይላችሁም እናንተ። እርግጠኛ ነኝ ነው ማለት የኔ ናቸው አይላችሁ ይላችኋል። ዋናው ሁሌም እዚህ ቁጭ ብለን የምንናገረው ምንድን ነው? እውቅና ይስጧችሁ አይደለም። የአማራ ነው አይበሉ አይሊሉም አይችሉም። የኔ ነው ባይ ናቸው እንዲሉም አይጠበቅም። ነገር ግን አማራም እኮ እንደዚሁ የኔ ነው ይላል የሚለውን ግን ማወቅ አለባቸው። ያን ግን መቀበል አለባቸው። ያን ተቀበለ ይሄንን እያወቁ አብሬህ እሰራለሁ ነው ማለት ያለባቸው። አሁን አንተ ነው እያልክ ያለው ወልቃይትን እንደሚጠይቁ ራያን እንደሚጠይቁ እያወቅክ ነው አብራቸው እየሰራ ያለው። እነሱ ግን አንተ ይሄንን እንደምትጠይቅ እያወቁ አይደለም አብረው ከሚሰሩት። ግን እንዳንተ ነው መሆን ያለባቸው። ልክ አንተ የእነሱን እውቅና ጥያቄ እውቅና ሰጥተህ አብራቸው እንደምትሰራው ለአንተም ጥያቄ እውቅና ሰጥተህ አብረው ነው የሚሰሩት። ያ ሲሆን ግንኙነቱ ጤናማ ነው። ያ ሲሆን ግንኙነቱ መጨረሻ ላይ ወደ ጦርነት አይሄድም። የመጀመሪያው ቅድመ ሁኔታ ምንድን ነው የሚሆነው? በጥያቄዎቻችን እውቅና በተሰጣጣን ጥያቄዎቻችን ላይ እንግባባ የሚል ነው። በቃ ለመግባባት ትሞክራለህ። ማግባባ አይነት ደረጃ ላይ ሲደረስ ነው ነገ ከነገ ወዲያ ሌላ ነገር ቢኬደው። አሁን ግን አያውቁልህም። አንተ ዶክተር ደብረጽዮንም ፈትለወርቅም ወልቃይት የአማራ ነው እንደሚሉ አትጠብቅም፣ እኔም አልጠብቅም። እነሱ ግን አስረስ ማረ ወልቃይት እና ራያ የአማራ ነው ብሎ ያስባል ብሎ አይጠብቁም።
አይጠብቁም። ከኛ ጋር የሚሰራው እሱ በእኛ ጥያቄ አምኑበት ነው ብለው ነው እነሱ የሚያስቡት። ያሉትም እንደዛ ነው። ካመኑበት ይምጡ። እነሱ የሚያምኑት ትላንት ይል ነበር፣ አሁን ላይ ግን ምን ብሏል? ተጸጽቷል። ስህተት መሆኑ ገብቶታል። ለካ ጥያቄው የጥቂት ሰሊጥ ነጋዴዎች ጥያቄ ነው፣ ለካ የሁሉም የአማራ ጥያቄ አይደለም የሚለውን ነገር ተረድቶ አስረስ አሁን ምን ብሏል? ከቲፒኤልኤፍ ጋር አብሮ ለመስራት ነው። ለእነሱ የሚያውቁት ይሄንን ነው። የእነሱን ጥያቄ አምነህ መምጣትህን ነው የሚያውቁት እንጂ አሁንም ድረስ ወልቃይት የአማራ ነው ብለህ እንደምታስብ አያውቁም። ይሄን ያወቁ ጊዜ ከአንተ ጋር አይሰሩ። ይሄን ያወቁ ጊዜ ለአንተ የሚሰጡትን ነገር ያቆሙት። አንተም አላሳወቃቸው። ወልቃይት የአማራ ነው አላልክም፣ ያላልኩም ለዛ ነው። 2 እውቅና ጠይቁ። ቢያንስ ይሄ ጥያቄያችንን እወቁልን። ለዚህ ጥያቄያችን ሪኮግኒሽን ስጡ። መቼ? ካሁኑ ቅድም ያልኩ ይሄን ነው። ከቲፒኤልኤፍ ጋር ብልጽግናን በመጣል ብቻ መግባባት አትችልም። የሆነ አደጋ ውስጥ ገብተህ ካልሆነ፣ የሆነ ችግር ውስጥ ገብተህ ካልሆነ በስተቀር ከቲፒኤልኤፍ ጋር የአንድ የፋኖ አመራር ወይንም ፋኖ ከቲፒኤልኤፍ ጋር ብልጽግናን በመጣል ላይ ብቻ የተመሰረተ ግንኙነት በፍጹም ሊፈጥር አይችልም። አይ ከሱ እንደዛ ነው የፈጠርኩትኝ ካለ እርግጠኛ ሆኜ ነው የምነግራችሁ ከቲፒኤልኤፍ ጋር በሚያጋጩትን ጉዳዮች በሙሉ አሳልፎ ሰጥቷል፣ ሸጧል። በሙሉ ነው የሰጠው ማለት ነው። ፍትህን በሚመለከት መነጋገር መደራደር አለብህ። ግዛትን በሚመለከት መነጋገር መደራደር አለብህ። እነዚህ ላይ ሳትግባባ ብልጽግናን በመጣል ብቻ ልትግባባ በፍጹም አትችልም፣ ካልሰጠህ በስተቀር ወይ ራስህ ትተህ ካልሆነ በስተቀር። ራስህን ካልሆንክ ብቻ ነው ማለት የሆነ ውስጥ ላይ የሆነ አይነት ነገሮች ካሉ የሚጠይቁ አብረህ መቀጠል አትችልም፣ አብረህ መስራት አትችልም። እውቅና መጠየቅ ያስፈልጋል። እነ ዶክተር ደብረጽዮን ይሄ እኛ አንደራደርበትም የምንለውንም ጉዳይ በአማራ በኩል ያሉት እነ ዘመነ ካሴ እነ አስረስም አይደራደሩበትም። እነሱ ወልቃይት እና ራያ የትግራይ ነው እንዲሉን አንጠብቅም ማለት አለባቸው። አንተ ብቻ ለምን ትለዋለህ? እነሱም ሊሉት ይገባል፣ ግን አይሉትም። ለምን? እንደተቀየርክ ነው የሚያስቡት፣ እንደተለወጥክ ነው የሚያስቡት። አሁን ተገለጠልህ። ለካ የተወሰኑ የሰሊጥ ነጋዴዎች ነው የተጫወቱበት እንጂ ለካ እነዚህ አካባቢዎች የትግራይ ነበሩ ብለህ ነው እነሱ ጋር እንደመጣህ አድርገው ነው እነሱ የሚያስቡት። 2 3 የምንተማመንበት በጉልበታችን ማለት እንዴት ቲፒኤልኤፍ ይሸውዳቸዋል ምናምን የሚሉ እውቀት አይደለም ምናምን አለ እና እውቀት ካልሆነ እንዴት ከበደ? ብልጽግናን በመጣል ላይ ብቻ እንዴት ግንኙነት ፈጠርክ? እንዴት ይሄ ትንሽ ያደረግከውን እውቀት እንዴት ሳይገለጥልህ ቀረ? እንዳልተገለጠልህ እኮ ማሳያውን እኮ እናየዋለን። አሁን አንድምና ጉልበታችን ነው ወሳኙ አለ። አንድ ጉልበት የለም፣ እሱ ላይ እመጣለን። ግን የጉልበት መሰረትህ ምንድን ነው? አንድነትህ ነው አይደለም? አንድነትህ ነው። ተመልከት፣ ያሳነስከው እውቀት ራሱ እንኳን እንደሌለ ማሳያው አንተ ከቲፒኤልኤፍ ጋር መስራት አለብን በማለት ምክንያት አንድነትህ እየተፈረካከሰ ነው፣ እየተከፋፈልክ ነው ያለው። ህዝብህም እየተጠራጠረክ ነው ያለው። ጉልበትህን እያጣህ ነው፣ ጥንካሬህን እያጣህ ነው። ለምን? ከቲፒኤልኤፍ ጋር ዝም ብለን መግባባት አንችልም፣ ሳንደራደር ሳንግባባ አብረን መስራት አንችልም ማለት ስላልቻልክ ማለት አትስራ እኮ አልተባልክም፣ ስራ። ነገር ግን በጋራ ጉዳይ ላይ ተግባባ ተብለህ ይሄን አላደርግም በማለት ምክንያት አንተ ጉልበትህን እያጣህ፣ እነሱ ደግሞ ነገ ከነገ ወዲያ ከፋኖ ጋር ስለምንጣላ ብለው ጉልበት ስለመቆጠብ ሁሉ እየተዘጋጁ። ቲፒኤልኤፍን አላምንም የምትል ከሆነ ይሄ ትንሽ እውቀት ነው የምትል ከሆነ አንተ ገና ጦርነቱን እነሱ ሳይጀምሩት ገና ግንኙነትህ ሳይጀመር እኮ እየተፍረከረክ እኮ ነው። በእነሱ ምክንያት፣ በቲፒኤልኤፍ ምክንያት፣ እነሱ እዛ በሚናገሩት ምክንያት አንተ እኮ እየታመስክ እኮ ነው። መች ጉልበትህን እየቆጠብክ ነው? መች ጥንካሬህን እያገኘ ነው? አንድነትህ እየተፈረካከሰ ነው ያለው። አፋብን የሚባል ትልቅ ድርጅት መስርተህ ጎንደር ላይ አንድ ሆኑ፣ ጎጃም ላይ አንድ ሆኑ ትላለህ። እንዳለ ፋኖ ውስጥ ያለ አባል በሙሉ አመራር አድርገህ ምን ያደርጋል? ለምሳሌ ጎጃም ላይ 30 ምናምን ምን ያደርጋል? ሁሉም አባል እኮ የለም፣ በቃ ሁሉም አመራር። እንደዚህ 30 ምናምን አመራር በቃ በአመራርነት ያስለመድከውን አካል ከዛ በኋላ እንደገና አንድ እንሆን ስትለው እኮ አስቸጋሪ እኮ ነው እንዴ! ማን ሊለቀን? አንድ መሆኑ እኮ አመራርነቱን ያሳጣል። አንተ እየታመስክ ነው። አየህ፣ ቲፒኤልኤፍ አይታመንም ትላለህ፣ ነገር ግን ጥንካሬህን ግን እየፈጠርክ አይደለም። አንተ ምን እያልክ ነው? እያጣ ነው። በማን ምክንያት? በራስህ ምክንያት። ቲፒኤልኤፍ ራሱ የሚያምንበትን ነው የሚናገረው። አንተ ግን ቆሜለታለሁ የምትለውን ነገር መናገር አቅቶህ እየታመስክ ነው፣ እየፈራረስክ እኮ ነው። እውቀቱን ታውቀዋለህ፣ ምናልባት ሲባል ሰምተሃል።
ነገር ግን እሱን መሰረት ያደረገ እሱን የጠበቀ አይነት ተግባር ውስጥ ግን አይደለህም ያለው። አታውቁም፣ ከብዶሃል። እነሱ አንተን ስለማያምኑህ ጉልበት እንዴት መቆጠብ አለብን የሚል ስትራቴጂ ነድፈው እየተናገሩ እየሰሩ ብቻ ሳይሆን ህዝባቸውንም ሰራዊታቸውንም እያዘጋጁት ነው። ሌላም ጦርነት አለን። እንደገና ከአሸናፊዎች አሸናፊ ከፋኖ ጋር ደግሞ እንጋጠማለን። ስለዚህ በጦርነት ሂደት ውስጥ ሰራዊታችን ይሄን ከግምት ውስጥ እያስገባ፣ ህዝባችን ከወዲሁ ይሄን ከግምት አስገቡ እያሉ ነው ወይዘሮ ፈትለወርቅ። አንተ ህዝብን ከቲፒኤልኤፍ ጋር የሽግግር መንግስት ልንመሰርት ነው፣ የምክክር ኮሚሽን እውነተኛ ምክክር ልናደርግ ነው፣ እርቅ ልንፈጽም ነው ትልበት ታዘናገዋለህ። አንተስ ገና ካሁኑ በቲፒኤልኤፎች በሚያወሩት ምክንያት ዝም እያልክ መልስ መስጠት ባለመቻለህ፣ የአማራን ህዝብ ፍላጎትና ጥቅም ይሄ ነው ብለህ በድፍረት መናገር ባለመቻለህ እርስ በርስ ትበላለህ፣ ትከፋፈላለህ። በዛ በኩል ግን ኃይል እየተቆጠበ ነው እና የምትለውን ነገር ስለማወቅህ በምን እናውቃለን? ከዛ ውጭ መተማመኛ ጉልበትህ ብቻም አይደለም። ይሄም የተሳሳተ አስተሳሰብ ነው። የተሳሳተ ጉልበታችን ነው፣ ስትራቴጂያችን ነው። ይሄ የተሳሳተ አስተሳሰብ ነው ብቻ ሳይሆን እውነት ለመናገር የሚያስተማመን ጉልበትም ስትራቴጂም ያላችሁ ከፊሉ በፍቃዱ ከፊሉ ፈርቶ የሚደብቃችሁ ወገን ያላችሁ። ጉልበት አይደለም፣ ስትራቴጂ አይደለም። የሚደብቅ ፈርቶም ይሁን ፈቅዶ ወገን ያላችሁ። በዛ ምክንያት ነው ሰርቬይ ያደረጋችሁት። 3 ዓመት ሰርቬይ ያደረጋችሁት ይሄ ወገን ደብቆ ነው፣ ይሄ ወገን ሸሽጎ ነው እንጂ ምንም ሰርቬይ የሚያስደርግ ጉልበትም ስትራቴጂ የለም። ይሄም የሚታወቅ ነው። ተረስቷል። ግን ደባቂ ወገን አልተጠቀሰም። ረስተውታል። ረስመን አለ ጉልበታችን ስትራቴጂያችን አለ። የቱ ጉልበት የቱ ስትራቴጂ? 3 ዓመት መቆየት ጉልበት እንዳለ ያሳያል። ኦላ 8 ዓመቱ ነው። ኦላ 8 ዓመቱ ነው አለ። መቆየት ጉልበት የጥንካሬ መለኪያ አይደለም። መቆየት የስትራቴጂ ውጤታማነት መለኪያ አይደለም። ይኸው ኦላ አለ 8 ዓመት አለ። እንትን ትኖራለህ የተሽለኮለክ የተደበቅ ምናምን እኮ ይኖራል። የጥንካሬ ምልክት ውጤት ማምጣት ነው። ለዛ ነው ጉልበት የለም፣ ስትራቴጂ የለም። ሰርቫይቭ ማድረግህ ጉልበተኛ ስለመሆነ እና አዋጭ ስልት ነድፈስ እየተንቀሳቀስክ ስለመሆነ አመላክት። ሰርቫይቭ ያደረግከው ፈቅዶ እናም ተገዶም የሚደብቅህ የሚያሸሽህ ወገን ስላለህ ነው። ይሄንን ወገንህን ጠብቅ። ይሄን ወገንህን አትከፋፍለው። ይሄ ወገንህ በአንተ ተስፋ አይቆረጥ እያለ ነው። 3 ዓመት መሳሪያ ይዘህ ስለቆየህ ጉልበተኛ እንደሆንክ ተሰምቶ ከሆነ በጣም ስህተት ነው። በጣም ስህተት። አስረስ ዕድሜ ለወገንህ። ፈርቶህም ይሁን ፈቅዶህ ብቻ ደብቀዋል። 3 ዓመት ቆይተሃል። ከዚህም በላይ ልትቆይ ትችላለህ። ይሄን ወገንህን እንዳታጣው። ይሄን ወገንህን አትከፋፍለው። ለዚህ ወገንህ ቆም ያለው ወይም ይሄ ወገኔ ይጠይቃል የምትለውን ነገር እንዲያገኛ ስራለት። ጉልበትህ አይደለም ያቆያል። አሁንም እየጠበቅኩ ያለ ጉልበት የለም። አለች የተባለችውን ታፈርሳለህ። በቲፒኤልኤፍ ምክንያት ጉልበት ሲፈረከረከ ሲፈርስ ነው እያየን ያለ። አንተና የጎንደር ፋኖች ተመሳሳይ ቃላት ተወሩ። እርግጠኛ ሆኜ ነው የምነግርህ፣ ነገ ከነገ ወዲያ አንተና የጎንደር ፋኖች ተመሳሳይ አሰላለፍ የላችሁ፣ አይኖራችሁ። ቲፒኤልኤፍ ግን ጉልበቱን እየቆጠበ ነው። ጉልበቴን እንዴት ልቆጥብ በሚለው ነው እያሰበ ያለው። ጦርነት ውስጥ የማይገባም ይዝታል፣ ያስፈራራል እንጂ በጭራሽ አይገባም። 4ኛ አስረስ ማራ እንደራደር ማለት ወልቃይት በራያ ጉዳይ ወሬ ነው። ከቲፒኤልኤፍ ጋር እንደራደር የሚል ግን እየተደራደረበት መሆኑን ግን የሚያሳይ ነገር ግን አለ። በእነዚህ ጉዳይ እየተደራደረ ነው። ምን ይላል መጨረሻ ላይ? ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው በሚል አገዛዙን ለመቅረብ ይሁን አገዛዙን ለመቀበል የተዘጋጁ አካላቶችን ግን እንታገላቸዋለን ይላል። ስለዚህ ወልቃይትን ሊሰጡ ነው፣ ራያን ሊሰጡ ነው የሚልን አካል ምን ብለው ነው የሚያስቡት? አገዛዙን ለመቀበል የሚፈልግ እንጂ በትክክል እነዚህ እኮ የአማራ ወጣት ዋጋ የከፈለባቸው ናቸው ብሎ የሚያስብ ነው ብለው አልተቀበሉም። እንደዛ ብለው አላሰቡትም። ወልቃይት ሊሰጥብን ነው፣ ራያ ሊሰጥብን ነው ብሎ በአይነ ቁራኛ እየተከታተለ ያለን አካል፣ ትኩረቴን ከዚህ አልነቅልም ያለን አካል ምን እያለው ነው? አገዛዙን ሊቀበለው ሊበለጽግ ፈልጎ ነው፣ ብልጽግና ነው ብሎ ሊያሸማቅቀው ነው የፈለገው። ምን እያለው ነው? ዝም በል ካልሆነ ምን እናደርጋለን? እንሰጣለን።
ሲደራደርበት እናያለን። ከማን ጋር እንደሚደራደርበት ወልቃይትና ራያን ከጎንደር ጋር ወይም ከጎንደር ልሂቃን ጋር ይደራደርበታል እናያለን። አሁን እንስማው። ምንድን ነው ለምሳሌ ከህወሓት ጋር መስራት ወይም ደግሞ ከሌላ ኃይል ጋር ከኦነግ ጋር ከኦሮሞ ነጻነት ሰራዊት ጋር መስራት ወይም ከሌላ ቀጠናዊ የጎረቤት ኃይል ጋር መስራት በሚለው ላይ አሁን በዚህ ላይ ለህዝባችሁ አሁን እንዳልከ ጉልበት ይዘን እስከ ቆየን ድረስ መተማመኛችን ጉልበት ነው የሚል ነው ወይስ ደግሞ የፖለቲካ ፍኖተ ካርታ ወይም ደግሞ የስምምነት ሮድማፕ አለው? እሱ ምንድነው ዋስትናው ነው አሁን እኮ ጥያቄው እንጂ ሞንጆሪኖ እኛ የራሳችን ሮድማፕ አለ። እሺ እኛ የራሳችን ሮድማፕ አለን። የጋራ ሮድማፕ የጋራ ስምምነት ሲኖር ደግሞ ይፋ እናደርጋለን። አሁን እኮ ስለተደረገ ስምምነት አይደለም የምንነጋገርበት። እኛና ቲፒኤልኤፍ ሰዎች የተፈራረምነው ሰነድ ስላለ አይደለም የምንነጋገረው። ኖት የት እስካሁን ድረስ የለም። የሰነድ ስምምነት ያደረግንበት የተፈራረምንበት ጉዳይ የለም። አብዛኛው ሰው ስፔኩሌሽን ነው፣ ዝም ብሎ የሚናገረው ነገር ስለሆነ። ነገር ግን በአመለካከት ደረጃ ነገሩን የምናይበት መንገድ ያደለም እንዴ። መላው አማራ ክልል በጦርነት ውስጥ እያለ እኮ ኮሎኔል ደመቀ የፋኖ ትግል ወይም የፋኖን ኮዝ አላምንም ብሏል። ይሄ እንዲህ አይነት አስተያየቶች ተገቢነት የላቸውም። በነገራችን ላይ ወልቃይትን አንድ ስንሆን እንደ አማራ ስንታገል እንዳስከበር ነው ሁሉ ነጣጣይ ትርክቶችን በመጠቀም ወይም ደግሞ ተራ የቡድን ጥያቄ የግለሰቦች የጥቂት ሰዎች ጥያቄ ስናስመስለው የበለጠ አደጋ ውስጥ እንዳንከተውም ስጋት አለኝ። አማራ እንደ አማራ በማንነቱ በርስቱ በአጽመ ርስቱ በሀገሩ በክብሩ ጉዳይ የማይደራደርባቸው ሆነው እንዲቀጥሉ የጋራ ኮዝ ሊኖረን የጋራ ትርክት ሊኖረን ይገባል። ለሆነ አካባቢ የተለየ ለሆነ ግለሰብ የተለየ ለሆነ ቡድን የተለየ አመለካከት ሊኖር አይገባም። ጉልበት ከሌለን አንድነት ከሌለን አይደለም ወልቃይትን ጎንደርንና ባህር ዳርን ማስከበር ላንችል እንችላለን። ይሄ ንግግር ሲታይ ከላይ የሚያሳምን አይነት ንግግር ይመስላል፣ ወይም ጥሩ ንግግር ይመስላል። እሱ ላይ ከመምጣታችን በፊት ግን አያችሁታ ስለ ኮሎኔል ደመቀ ሲያነሳ ለምን አነሳው አይደለም ግን እሱ ያነሳው ሆን ብሎ ነው። ፖለቲከኛ ነው አስረስ ሆን ብሎ ነው ያነሳው። የቀረበበት ሚዲያ በአብዛኛው የጎንደር የፖለቲካ ማህበረሰቦች የሚከታተሉት ሚዲያ ነው ብሎ ስላሰበ ነው ያነሳው። በዛ ምክንያት የፈትለ ወርቅን አልሰማም። የኮሎኔል ደመቀ ዘውዱ ላይ ግን አረሳው እና እያስታወሳቸው ነው። እናንተ እኮ የምትደግፉት ሐምሌ 5 መጣ ምናምን እያላችሁ የምትደግፉት ሰው እኮ የእኛን ትግል እኮ ሲያጣጥል እኮ የነበረ ሰው እኮ ነው እያለ ነው። እንደገናም ደግሞ ይሄ ነጣጣይ ትርክት ምናምን ነገር ወልቃይትን ሊያሳጣን ይችላል እረፉም ጭምር እያለ እያስፈራራም ነው ያለው። ምን እያለ ነው? በአጠቃላይ አትናገሩን ነው፣ አትጠይቁን ነው። ምን ማለት ነው? ከቲፒኤልኤፍ ጋር ልንሰራ ነው አለ። ማን? አስረስ። መስራት አለብን አለ። ሰራን አላለም። መስራት አለብን ወይም ልንሰራ ነው ብሎ ይሄን ነገር አቀረበ። ቲፒኤልኤፍን የሚያቃካል የቲፒኤልኤፍን ፍላጎት የሚያቃካል እነዚህ አካባቢዎች የኔ ነው እንደሚል ስለሚያውቅ፣ በኃይልም ጭምር ወስዳቸዋለሁ እንደሚል ስለሚያውቅ፣ አልደራደርባቸውም እንደሚልም ስለሚያውቅ፣ ከብልጽግናም ጋር ያለው ጸቡ ይሄ እንደሆነ ስለሚያውቅ የወልቃይትስ ጉዳይ አላቸው፣ የራያስ ጉዳይ አላቸው። ምን አሉ? ጸጥ። እሷንማ ሚስጥር ኪሳችን ውስጥ ከተን ተባለ። ጨራሽ እንዴ! በዚህ ጉዳይ ላይማ መግባባት እኮ አለብን። በዚህ ጉዳይ እኮ እንትን ሳንል እንዴት ግንኙነት ይፈጠራል አለ። ጠየቁ። ይሄን እንዴት ዝም ብሎ አብሮ መስራት አለ? በቃ ዋናው ጠላታችን ብልጽግና ነው። እሱን እንዴ ኦኬ፣ እሱ ጠላት ነው። እሱን እሺ እናፈርሳለን። አሁንም ለማፍረስ እየታገልን አይደለም እንዴ አሉ። እየታገልን እኮ ነው፣ እየተዋጋን ነው። በተለያየ መንገድ እኮ ትግል እያደረግን ነው። ግን አሁን አዲስ ነገር ይዛችሁ መጣችሁ። ህወሓት የሚባል ጋር አብረን እንስራ አላችሁ። ከሱ ጋር ስንሰራ እኚህን ጉዳዮች ምን አድርገን ነው ብለው ጠየቁ። መልስ የለም። ሲሰማ ቲፒኤልኤፍ አብረን እየሰራን ነው ይላል። አብረን እየሰራን ነው ይላሉ። እነዚህም ይላሉ፣ እነዛም ይላሉ። እና ሰው ምን አለ እንዴ? በቃ ተሰጥቷል። ራያንማ ሰጥተው ነው ደግሞ ራያ ደግሞ ተሰጥቷል። ወልቃይትንም እንደ ራያ ሊሰጡ ነው አለ። ምንድነው የብልጽግና የሚያስብለው? ብልጽግና ሊቀበሉ ፈልገው ብለው ደራሽ እነዚህኑ መምታት፣ ነጣጣይ ትርክት እያወራችሁ ብለው እነዚህኑ መምታት ምን ማለት ነው? ምን ማለት ነው? ከቲፒኤልኤፍ ጋር በምን ተግባባ? አውጣት፣ ተናገራት እንጂ ዝም ብለህ በዙ ብልጽግና ነው ምናምን በማለት ማንም በዚህ እንደማይሸማቀቅ ነው የምነግርህ። ማንም ሰው ማለት ነው ከቲፒኤልኤፍ ጋር በምን ተነጋገር? የጣልነውን አካል እንደገና አዲስ አበባ ይዤ እመጣለሁ በምን ተስማምተን አደረግ? ስራ ማንም አትስራ ያለክ የለም። አሁን ላይ ከቲፒኤልኤፍ ውጪ አብረው ልትሰራ የምትችለው የፖለቲካ ኃይል ትግራይ ውስጥ የለም፣ የሚታወቅ ነው። ስራ ግን እነዚህ ጉዳዮች ነው እንዴት አደረግክን የተባለው። ቢቻል ባሰራ ጥሩ ነው ከቲፒኤልኤፍ ጋር ይቅርብ። አይ ወቅቱ ግዴታ ነው ካልክ በዚህ የሚከራከርም የለም። ኦኬ ስራ ግን ይሄስ ተብለን የተጠየቀው
ማስፈራራቱን ምን አመጣው? ነጣጣይ ትርክት ግን የምታመጡ ከሆነ ምናምን የተጠየቀውን ከመመለስ ይልቅ እዚህ ውስጥ ምን አስገባ? ምን አስገባ? ምን እያደረገ ነው? ዝም በሉን ካልሆነስ እያለ እየተደራደረ ነው። እንደፈለግን እንሁንበት ካልሆነስ እየተደራደረ ነው። በወልቃይት በወልቃይት የሚደራደርበት ከማን ጋር? ይሄን ከሚያነሱ ከሚጠይቁት አካል ጋር ከና ኮሎኔል ደመቀ ዘውዱ ጋር እና ከደጋፊዎቻቸው ጋር እየተደራደረበት ነው። ስሙን የጠራው ለዛ ነው። እሱ እኮ እንዲህ ብሎናል አንረሳውም እያለ ነው። ስለዚህ የያዘውን አካል ለቲፒኤልኤፍ እንሰጥበታለን። በዛም እየተደራደረበት ነው። ለድርድርማ አቅርበዋል። አስረስ ዘመነ ለድርድርማ አቅርባችሁታል። ከቲፒኤልኤፍ ጋር ይህንን ጉዳይ ሳናነሳ አብረን እንሰራለን ስትል ከማን ጋር እየተደራደርክ ነው? እነዚህ አካባቢዎች የአማራ ናቸው ከሚለው አካል ጋር እየተደራደርክ ነው። ከቲፒኤልኤፍ ጋር እየተደራደርክ አይደለም። በዚህ ጉዳይ ላይ እናውቃለን። ለምን ብለህ ትደራደራለህ? እሱም አይደራደርም በዚህ ጉዳይ ላይ። ቲፒኤልኤፍም በወልቃይት ጉዳይ አይደራደርም። አንተም በወልቃይት ጉዳይ አልደራደርም ማለት ግን ያልከው ለቲፒኤልኤፍ አይደለም፣ እርግጠኞች ነን። ለዛ ነው ቅድም ላይ አሁን አንተ ማለት የሚጠበቅብህ በወልቃይት ጉዳይ አልደራደርም ሲሆን ወልቃይት የአማራ ነው ማለት ነው የሚጠበቅብህ የምልህ ለዛ ነው። ከቲፒኤልኤፍ ጋርማ አትደራደርበትም፣ ግልጽ ነው። ከቲፒኤልኤፍ ጋርማ ሳትደራደርበት አብረኸው ቆምክ ከቲፒኤልኤፍ ጋር። ስለዚህ የተደራደርክ ያለው ከማን ጋር ነው? ወልቃይት የአማራ ነው ከሚልህ አካል ጋር፣ እሱ ከሚጠይቅህና ሸጠዋል ምናምን ከሚልህ አካል ጋር ምን እያልክበት ነው? ወልቃይት እየተደራደርክበት። ተደራዳሪ ነው የቀየርከው እንጂ ድርድር ላይ ማነህ? ተቀበሉ፣ የምናደርገውን ነገር በሙሉ አትጠይቁን እያልክ ነው። ከማን ጋር ሆነ? ከቲፒኤልኤፍ ጋር ሆነ። ከእሱ ጋር እንዴት ትደራደርበታለህ? እሱ አልደራደርበትም ብሎ አንተም አልደራደርበትም ብለህ እንዴት አብራችሁ ቆማል? አይቻልም። አብሮ መቆም አይቻልም። ግን ቆማችኋል። ስለዚህ አስረስ ከቲፒኤልኤፍ ጋር አይደለም አልደራደርበትም እያለ ያለው። አስረስ አልደራደርበትም እያለ ያለው ማን ነው? የተደራደረበት ያለው ከቲፒኤልኤፍ ጋር አይደለም፣ ወይም አልደራደርም ያለው ለቲፒኤልኤፍ አይደለም። ካልተቀበላችሁኝ በቲፒኤልኤፍ እንዲወሰድ አደርጋለሁ፣ ከህወሓት ጎን ቆማለሁ። ከተቀበላችሁኝ ምን እንደሚያደርግ አናውቅም፣ ግን እየተደራደረበት ነው። በፍጹም እያለ ካለው የፖለቲካ የማህበረሰብ ጋር ከሱ ጋር እየተደራደረበት እና ማለት የሚጠበቅባችሁ አንደራደርበትም አይደለም፣ ወልቃይት የአማራ ነው እና ቲፒኤልኤፍ ይሄንን ጉዳይ በፍጹም ማቆም አለበት። እንደዛ ነው መባል ያለበት። ከዚህ አኳያ የሚያነሳውን ጥያቄ ማቆም አለበት ወይ ነው ለዚህ የአማራ ጥያቄ እውቅና መስጠት አለበት የሚለው። ይሄን እውቅና መስጠት አለበት። ኦፍኮርስ የአማራ ነው ሊል እንደማይችል ይታወቃል። የአማራ ነው ካላለ አብሮ አይሰራም ማለት አይደለም። አንተም የትግራይ ነው ካላልክ አብረህ አትሰራም ማለት አይደለም። አብሮ ሊሰራ ይችላል። ምን በማድረግ? አንተም ጥያቄ ነው፣ የኔም ጥያቄ ነው። ነገ ይህንን በውይይት በድርድር እንፈተዋለን ብለህ አብረህ ልትሰራ ትችላለህ። ግን እስቲ ይወቁ፣ የአማራ ህዝብ ይሄ ጥያቄ አለው የሚለውን ይወቁ። ካልሆነ ግን ዝም ብለህ በወልቃይት ጉዳይ አንደራደርም ካልክ፣ አንደኛ በራያ ተደራድረህ እየታየ፣ ሁለት አልደራደርም ብለህ እንዴት ከህወሓት ጋር ቆምክ? አልደራደርም እያልኩ ያለው ወልቃይት የአማራ ነው የሚልህን አካል ልክ ፈትለ ወርቅ እንደምትለው ነው ያንተም ንግግር ማለት ነው። ፈትለ ወርቅ በምዕራብ ትግራይ አልደራደርም ትላለች፣ አንተ በወልቃይት ጉዳይ አልደራደርም ትላለህ። ተመሳሳይ ነው። ሁለታችሁ ቋንቋ ከአንድ አቅጣጫ ነው የሚመጣው፣ ከአንድ አቅጣጫ ነው። የተለያየ አቅጣጫ ላይ ቆማችሁ አይደለም እንደዛ ያላችሁት። እንደዛማ ቢሆን ኖሮ ትጋጫላችሁ እንጂ አብራችሁ አትቆሙ። እሷ ምዕራብ ትግራይ ትላለች በትግረኛ፣ አንተ ወልቃይት ትላለህ በአማርኛ። አንደራደርበትም ትላላችሁ አብራችሁ። ለማን ይሄንን የምትሉት? ለነ ኮሎኔል ደመቀ ዘውዱና ለደጋፊዎቻቸው ነው። ይሄንን አልደራደርበትም እያለ ያለው እሱ ነው። አልደራደርበትም ያለው ለፈትለ ወርቅ አይደለም። አልደራደርበትም ያለው ለዶክተር ደብረጽዮን አይደለም። እንደዛ ቢሆን አብረው ሊቆሙ አይችሉም። ምክንያቱም አንደራደርበት ብለህ አብረህ አትቆምም። አታወራምም። እንደዛ ብለህ እንዴት ታወራለህ? አብረህም ስለመቆምም አታስብም። እንዴት ታስባለህ? እኔ በሆነ ጉዳይ ላይ አንተም የኔ በምትለው ጉዳይ ላይ አልደራደርበትም የሚል አቋም ካለኝ ከኔ ጋር አብረህ ስለመስራትስ እንዴት ታስባለህ? አታስብም። እንዴት በዚህ ጉዳይ ትጠየቃለህ? እንዴት ትጠይቁናላችሁ? ምን ማለታችሁ ነው? ቲፒኤልኤፍ በወልቃይት ወይም በምዕራብ ትግራይ አልደራደርም እኮ ያለ አካል ነው። በቃ እኮ እዛ ጋር ይቆማል። የኛና የእነሱ ጉዳይ እዛ ጋር እኮ ይቆማል። ምክንያቱም እኔም በወልቃይት ጉዳይ ስለማልደራደር ነው አይደል? እንዴት እንጠየቃለን? አብራችሁ ትሰራላችሁ የሚለው እንዴት እንጠየቃለን? እኛስ እንዴት አብሮ ስለመስራት እናስባለን? እንዲህ አይነት አቋም ይዞ ነው ብትለው ቲፒኤልኤፍ አልደራደርበትም ብሎ አብረህ ስለመስራት ከሱ ጋር ካሰብክ እና የኔ ወገን ከምትለው አካል ጋር እየተነታረክ ከሆነ ቋንቋ ተመሳሳይ ነው ከቲፒኤልኤፍ ጋር። አልደራደርበትም እያልክ ያለው ለነ ኮሎኔል ደመቀ ዘውዱ እንጂ ለነ ዶክተር ደብረጽዮን አይደለም።
እኛ የሚገባን እንደዛ ነው። የሚገባን እንደዛ ነው። የሆነ የአስረስ ማረ ንግግር፣ ሀሳብ፣ አስተያየት፣ ጥያቄ ሀሳብ አስተያየት ሀሳብ ወደ ላይ ከሚሄድ ብዬ ነው እንጂ ብዙ ጥያቄዎች ወደ ላይ እንደሚኖሩ እርግጠኛ ነኝ። እና ወደ ላይ እንደገና ሄጄ ሌሎች ኮመንቶችን ምናምን ከማየት ቴዲ ከአስረስ በላይ ዘመንና የምሬ ወዳጆ ቡድን እሳት ላይ ናቸው ይመስለኛል። የፈረሙት ነገር ይኖራል። በዛ ላይ እነ ዘመነ ትግራይ ውስጥ ነው ያሉት። አስረስ ከዘመነ በላይ ደፈር ብሎ ተናግረዋል። ዘመነ ፈጽሞ በወልቃይትና ራያ እንደራደርም አይልም። የዘመንና የምሬ ቡድን ቀብድ በልቷል ነው የሚለው። የድልፋና ነው ይሄን የሚለው። አስረስም ምንድነው ማለት ከዚህም በላይ መድፈር ነው ያለበት ከተናገረ። ካልሆነ ያው ነው እና ከሄዳቸው ነው የሚለየው። ትንሽ አስረስ ያው ማለት ፖለቲከኛ ነው አስረስ፣ ሌሎቹ እንኳን አይደሉም። አስረስ ፖለቲከኛ ነው። የድልፋና ልዩነቱ እሱ ነው። አስረስ ፖለቲከኛ ነው። ሰው አካሄዱ ነገር አለው። እሱን በዛ አይነት መልኩ ነው መረዳት። ሌሎቹም በዛ አይደሉም። ሰው ልዩነቱ ያ ነው እንጂ ተመሳሳይ ነው እንትናቸው። የህወሓትን በወልቃይት ላይ ያለውን ጥያቄ እውቅና ካልሰጡ እንዴት ስለ ልዩነታቸው ተነጋግረው መፍትሄ ሊያመጡ ይችላሉ? ይሄ ፎኒክስ ጥያቄ ነው። ህወሓት በወልቃይት ላይ ጥያቄ እንዳለው እኮ አስረስ ማረ እኮ እውቅና ሰጥቷል። ፎኒክስ ምን አለ መሰለህ አስረስ ዶክተር ደብረጽዮን ወይዘሮ ፈትለወርቅ ወልቃይት የአማራ ነው እንዲሉኝ አልጠብቅም አለ። ምን ማለት ነው? ይሄ የኛ ነው ብለው ስለሚያምኑ የአማራ ነው ሊሉ አይችሉም ነው አይደለም? የኛ ነው ብለው ያምናሉ የሚለውን ምን እያደረገ ነው? እውቅና እኮ እየሰጠ ነው። ወልቃይት የኛ ነው ይላሉ፣ ራያ የኛ ነው ይላሉ። እውቅና ማለት እኮ ይሄ ነው። የእነሱ ነው ማለት እኮ አይደለም። በተመሳሳይ ዶክተር ደብረጽዮን፣ በተመሳሳይ ወይዘሮ ፈትለወርቅ አስረስ ማረ ወልቃይትና ራያ የትግራይ ነው ይላል ብዬ አልጠብቅም ይላሉ። እነሱ ይሄን አይሉ። እንደዛ እማይል ከሆነ አብረውት አይሰሩ። ከዛ ጋር ነው የሚቋረጠው። በቃ ያሉት እነሱ ምንድን ነው? ይመጣ ካለ አምኖበት ይምጣ ነው ያሉት። ልክ አስረስ ያለውን እነሱ ይላሉ ወይ ነው። አሁን አስረስ እውቅና ሰጥቷል። አውቃለሁ የእነሱን ፍላጎት ምን እንደሆነ። ወልቃይት የኛ ነው ይላሉ፣ ራያ የኛ ነው ይላሉ። በዚህም ምክንያት የኛ ነው የሚሉትን ነገር የአማራ ነው እንዲሉ አልጠብቅም እያለ ነው። እውቅና እየሰጠ ነው ፎኒክስ። አስረስ እውቅና እየሰጠ ነው። ይሄን በጣም አፕሪሺየት እኮ ማድረግ እኮ አለበት። በተመሳሳይ እነ ዶክተር ደብረጽዮን ይሄን ይላሉ ወይ? በነገራችን ላይ ከትግራይ ልሂቅ ውስጥ ወልቃይት ላይ የአማራ የፖለቲካ ማህበረሰብ ጥያቄ አለው ብለው የሚቀበሉ ለዛ ጥያቄ እውቅና የሚሰጡ አሉ። ግዛቱ የኔ ነው ብሎ የሚያምን የፖለቲካ ማህበረሰብ አለ ብለው እውቅና የሚሰጡ ሰዎች አሉ። ከትግራይ ልሂቅ ነው እያልኩ ያሉት ከቲፒኤልኤፍ ጋር ነው። ቲፒኤልኤፍ ጋር እውቅና ከሰጡ ነው የምላቸው። ከሄዱ የወልቃይት ማህበረሰብ የኢኮኖሚ ጥያቄ አለበት ብለው የተጠቃሚነት ጥያቄ አለው ብለው ነው እንጂ የሚያነሱት እሱም የወልቃይት ላይ ያለ ህዝብ ነው እንጂ አማራ የሚባለው ክፍል ወይም የአማራ ብሔርተኛ የሚባለው አካል ወልቃይት የኔ ነው ብሎ ያምናል የሚለውን ጥያቄ በፍጹም እውቅና አይሰጡም። ይሄን እውቅና አይሰጡም። አስረስ ግን እየሰጠ ነው። እነ ዶክተር ደብረጽዮን የኛ ነው ብሎ ያምናል። እናውቃለን ይሄን ጥያቄያቸውን እያወቅም ነው አብረን ለመስራት ሁሉ እየተዘጋጀን ያለ ነው ያለው። ባይዘው በሁለቱ መካከል ጤናማ የሆነ ግንኙነት እንዲፈጠር ከተፈለገ፣ ለህዝቡም እንዲጠቅም ከተፈለገ ይሄ አይነት የአስረስ አመለካከት ያስፈልጋል። በቲፒኤልኤፍም ሳይድ ይሄ አይነት ያስፈልጋል። አሁን የአስረስ ችግሩ ምንድን ነው? አንተ እንዲህ እውቅና ሰጥተህ እነሱ ግን ሳይሰጡ አብሮ ስለመስራት እንዴት ታስባለህ ነው። እንዲሰጡ ግፊት አድርግ ነው እያለን ያለ። እሱ ግን ግፊት እያደረገ ጭራሽ የሚያደርገው ምንድን ነው? ሌሎቹ ነው እንዴት ትጠይቁናላችሁ፣ እንዴት ሰጡት ምናላችሁ እያለ ሌሎቹ ላይ ነው እያለ ያለ። ለጥያቄ እውቅና ያልሰጡ ሰዎች ላይ በል ከፈለክ ነው ደግሞ እያለ ያለ። ጥምረት አያስፈልግም እያልከን ነው ወይ? አንድ እያልኩ ያለሁትን ግልጽ ላድርግላችሁ። ከቲፒኤልኤፍ ጋር ጥምረት አያስፈልግም ነው አንዱ እያልኩኝ ያለሁት። አንዱ ቢሆን ጥሩ እሱ ነው። ከቲፒኤልኤፍ ጋር ምንም
ጥምረት አያስፈልግም ከቲፒኤልኤፍ ጋር ቢሆን እሱ ጥሩ ነው። አይ እኛ ፖለቲካን በአንተ መንገድ አይደለም የምንረዳው፣ በተለየ መንገድ ነው የምንረዳው፣ ወቅታዊ ሁኔታው ያስገድዳል፣ ስለዚህ ከቲፒኤልኤፍም ጋር ቢሆን ጥምረት ማድረግ አለብን ከተባለ ደግሞ ከቲፒኤልኤፍ ጋር ጥምረት ለማድረግ ስትወስን ብልጽግናን በመጣል ብቻ አይደለም መስማማት ያለብህ። የቲፒኤልኤፍ ጥያቄ አንተንም ይመለከታል። ለምሳሌ ከግዛት ጋር የተያዘ ጥያቄ ያነሳል፣ አንተንም ይመለከታል። በዚህ ጉዳይ ላይ ከቲፒኤልኤፍ ጋር መግባባት መነጋገር አለብህ። 1 2 በቀጣይ ፍትህ ተጠያቂነትን በሚመለከት ቲፒኤልኤፍ ተጠያቂ መሆን ያለበት አካል እንጂ ነገ ከነገ ወዲያ በሽግግር ስም ስልጣን ላይ መውጣት ያለበት አካል አይደለም። በዚህ ጉዳይ ላይ መግባባት ያስፈልጋል። 27 ዓመት ሙሉ ሲገዛ የነበረ አካል ነው። እንደገና 27 አሁን ምናልባት በእኔ ምክንያት የኢትዮጵያ ሕዝብ አሁን እያየው ያለው መከራ አለ። ከጦርነት ወደ ጦርነት አልላቀቅ አለ። ስለዚህ ቢያንስ ባለቀ እድሜ እንዲሁ ዝም ብዬ ከምተወው ልካሰው የኢትዮጵያን ሕዝብ ይሄ ከኔ ጉያ የወጣና አሁን የኢትዮጵያን ሕዝብ እየበደለ ያለን ብልጽግና የሚባልን አካል እንደው ከኢትዮጵያ ሕዝብ ጎን ቆሜ ልጣለው ብዬ ነው እንጂ ለስልጣን አይደለም እንዲል ማድረግ ያስፈልጋል። ይህን ማለት አለበት። ሌላ ፍላጎት የለኝም። 27 ዓመት የኢትዮጵያን ሕዝብ መበደሌ ሳያንስ እንደገና ደግሞ ይሄው ከኔ የወጣው አካል ይሄው 8 ዓመት ደግሞ የበለጠ ደግሞ የኢትዮጵያን ሕዝብ እየበደለን ያለው ይሄ ጸጽቶኛል። ይሄንን ከቀሪው የኢትዮጵያ ሕዝብ ጎን ቆሜ የትግራይን ሕዝብ ከጎኔ አሰልፌ በመጣል የኢትዮጵያን ሕዝብ ልካሰው እንጂ ከዛ ውጪ ፍላጎት የለኝም ካለ እሰየው። በዚህ ጉዳይ መግባባት ያስፈልጋል። እንደዚህ የሚሰራ ከሆነ እሰየው። ካልሆነ ግን 27 ዓመት ላይ ስልጣን ላይ ነበር አካል አሁን እንደገና በሽግግር ስም ስልጣን ላይ ይወጣ እንዴ? ይሄን ያህል ሞተናል እንዴ? ይሄን ያህል ሞተናል እንዴ? ፒስ ቱ ኦል። ግን ቲፒኤልኤፍን ስለማይቀበል ከቲፒኤልኤፍ ጋር አትገናኙ እያልኩ ያሉት ለዛ ነው። ይሄን አይቀበልም እሱ ስለማይቀበል። ከዚህ አኳያ በፍጹም ጥምረት አያስፈልግ ነው። ያስፈልጋን ግን ካላችሁ ይሄን ማድረግ የግድ ነው እንጂ 27 ዓመት የኢትዮጵያን ሲበድል የከረመ አካል አሁንም ከትግራይ ጫንቃ ላይ ውረድልን እያሉት እምቢ ያለን እያስቸገረ ያለን አካል እንደገና በሽግግር ስም ኢትዮጵያና አዲስ አበባ ላይ ይዤው እመጣለሁ ግን ካልከ የጸብ ከኢትዮጵያ ሕዝብ ጋር በሙሉ ነው መታወቅ መቻል አለበት። ኦኬ ስፔስ ቴል ዘ ትሩዝ ቴንክ ዩ ወዳጄ፣ በጣም አመሰግነው። ትንታኔ ጥሩ ነው። በነገራችን ላይ አፋብን አንድ ሆነ ተብሎ ዘመነ ሲመረጥ የአማራ ፋኖ እንደፈረሰ ገልጫለሁ። ጥያቄ የዚህን ውስብስብ የጦርነት ደመና መጨረሻ ትንሽ ነገር ብትለን ምን ይመስልሃል? የፋኖ መጨረሻስ የሚለው የፋኖ መጨረሻ ምን እንደሚሆን አላውቅም፣ ግን በቃ እንደ ኦላይ እንትን ይላለሁ፣ እንደ ኦላይ ይቀጥላለሁ። ምን መጨረሻ አላቸው? በነገራችን ላይ ብዙ ነገር ውስጥ ነው ተነካክተው የገቡትና አሁን በያዙት አይነት መንገድ ከመቀጠል ውጭ ሌላ ምርጫ ያላቸው አይመስለኝም። እንደ ኦላ በቃ በዙ አይነት መንገድ ይቀጥላሉ። ያ ነው የሚሆነው። ኢትዮጵያ ከግጭት አትወጣም። እዚህም ግጭቶች መፈጠራቸው የማይቀር ነው። አሁን ያለው የጦርነት ደመና ቅድም እንዳልኩት ነው፣ አይጀመርም። ለምሳሌ ቲፒኤልኤፍ ወደ ጦርነት ይገባል ወይም ቲፒኤልኤፍ እና ብልጽግና ይዋጋሉ የሚል ነገር ከሆነ ብዙም አይመስለኝም። ስፔስ ዘ ትሩዝ ብዙም እንደዛ አሁን ላይ የተሰማኝ አይደለም። ኦፍኮርስ ወደ ጦርነት ሊያስገቡ ወይም ሊገቡ ነው የሚያስብሉ አንዳንድ ነገሮች በተጨባጭ እየታዩ ነው ያሉት። ነገር ግን እነዚህ ነገሮች ወደ ጦርነት ይቀየራሉ ወይ? ቲፒኤልኤፍ አይደፍርም። የዓለም አቀፉ ማህበረሰብም በፍጹም ይህንን አይፈቅድም እና አሜሪካ በፍጹም ይህንን አይፈቅዱም። የራሳቸውን ጥረት እያደረጉ ነው ያሉት። ብዙም ይሄ ደመናው አይዘንብም ነው የምልህ። ደምኗል። ነገር ግን ሁሉ ጊዜ ይዘንባል ብለህ ባሰበ ቁጥር ደመናው ነፋስ እንደሚወስደው እንደዛ መሄዱ የማይቀር ነው። ስፔስ ቴል ዘ ትሩዝ። ፋኖች ግን ራሳቸውን አንድ ማድረግ ካልቻሉ፣ መርህን መሰረት አድርገው የህዝባቸውን ጥያቄ መሰረት አድርገው ህብረት መፍጠር አለብን ካሉ፣ እንደዛ ማይፈጥሩ ግን ከሆነ ለውጤት የማይበቁ በቃ እንደዚሁ እያነሱ ኦላሁን በሚቀጥልበት አይነት መልኩ እነሱ መቀጠላቸው የማይቀር ነው። ቴዲ የፈትለ ወርቅ ሀሳብ የማይቀረውን የህወሓትና የፋኖን ግጭት መጠቆሟ የአፋብንን በወልቃይትና በአከራካሪ ግዛቶች ላይ ያለውን ጠንኳራ አቋም የሚያሳይ አይደለም ወይ ይላል። ዊፍሬም አሪፍ ነው ግን እይታ ደስ ብሎኛል። ዊፍሬም
የአፋብንን አቋም በፈትለ ወርቅ ውስጥ ለማየት ያደረገው ጥረት እንደዚህ አይነት ትኖች ደስ ይሉኛል። በፈትለ ወርቅ ቋንቋ ውስጥ በፈትለ ወርቅ ንግግር ውስጥ የአፋብንን አቋም የሚነዘመንን የሌሎቹን ፋኖች አቋም ነው በጣም ለማየት የሞከርከውና ይሄ እንደዚህ አይነት እይታዎች በጣም ደስ ይሉኛል። እሱን ላደንቅልህ እፈልጋለሁ። አቋማቸውን በዛ አይነት መልኩ ማየት ይቻላል። በዛ አይነት መልኩ ማየት ይቻላል። ነገር ግን ደግሞ ከፋኖች ጋር ደግሞ ያላቸው ልዩነት ደግሞ ብዙ መሆኑንም መረዳት ደግሞ ያስፈልጋል። የወልቃይት ምናምን ጉዳይ ብቻ አይደለም። ህገ መንግስቱን በሚመለከት አይግባቡም እና እሱም ታሳቢ መደረግ መቻል አለበት እና እሱም አለ። ግን አንተ በዛ ውስጥ ግን ለማየት ያደረገው ጥረት ግን አይ ቲንክ ትርጉም ይሰጣል። እነሱም ይሄ ነገር ላይ አይግባቡም ወይም አይስማሙ የሚል ነገር ነው እሷ እንግዲህ ለማስረዳት ወይም ያንተ ጌታ እያስረዳ ያለው ማለት ነው። ግን እነሱ ለምን አያረጋግጡትም ነው ዊፍሬም። እነሱ ስለምን አያረጋግጡትም? ልክ እንደነ ፈትለ ወርቅ እንደነ ዶክተር ደብረጽዮን እነሱ ስለምን በዚህ ጉዳይ ላይ አያረጋግጡም? ለምን ህዝባቸው ሲታመስ ዝም ይላሉ? ደጋፊዎቻቸው ሲታመሱ ለምን ዝም ይላሉ? እነሱ እርስ በርስ ሲከፋፈሉ ለምን ዝም ይላሉ የሚል ነው። በነገራችን ላይ እኛ አቋም የላቸውም ብቻ ሳይሆን ቅድም እንግዲህ ከተከታተልከን አንደኛ ከቲፒኤልኤፍ ጋር እንዴት መጣመሩን ቻሉበት፣ ሁለተኛ እንዴት ብልጽግናን መጣልን ብቻ ታሳቢ አደረጉ የሚለውን ነው በጣም እኛ ማተኮር የፈለግነው። ከቲፒኤልኤፍ ጋር ሲሰራ በእነዚህም ጉዳዮች ላይ መግባባት ያስፈልጋል። ምክንያቱም ሰው ጦርነት ሰልችቶታል። ብልጽግና እንደገና በጦርነት አስወግዶ ከዛ በኋላ ደግሞ እንደገና ደግሞ በፋኖና በህዋት ምክንያት ደግሞ እንደገና ተከፋፍሎ ደግሞ ሲዋጋ አስበው ይሄን እነሱ ችግር ላይኖርባቸው ይችላል። ወይዘሮ ፈትለወርቅ እንደ ብልጽግና ጦርነት መኖሪያቸው ነው፣ መተዳደሪያቸው ነው። በጦርነት የግል ፍላጎታቸውን ያሳካሉ። ተመሳሳይ ናቸው ከብልጽግና ጋር በዚህ ረገድ ከአንድ ውሃ የሚቀዱ ናቸው። ፋኖ ግን ለየት ያለ ነው። ትናንትም ህዋትን ሲታገል አሁንም ብልጽግናን ሲታገል የምናውቀው ስብስብ ነው። ይሄ በመሆኑ ምክንያት ከነሱ የተለየ ነገር ከሱ እንጠብቃለን። ከነ ዘመነ ካልሆነ በእነሱ ጨዋታ ውስጥ መግባቱ ብዙ አይጠቅሙም ለማለት ነው። ግን ደስ ብሎኛል ሀሳብህ። ጥያቄና ህልውና ለያይተህ እወቅ ነው የሚለኝ ኤማን አፕዴት ነው። እኛ ለመኖር ነው የምንጣምረው፣ ለጥያቄዎቹ ብንለያይ ኖረን ስለሆነ ብንለያይ ችግር የለውም ነው ኤማን አፕዴት ቲቪ። ኤማን አፕዴት በጣም ትልቅ የግንዛቤ ችግር ነው ያለብህ። ምንድን ነው መሰለህ፣ ለምሳሌ ቲፒኤልኤፍ የምዕራብ ትግራይ ጉዳይን ጥያቄው አይደለም የህልውና ጉዳዩ ነው። ኤማን አፕዴት ከገባህ የወልቃይት ጉዳይ በተመሳሳይ ለአማራ ብሔርተኛው ኃይል የህልውና ጉዳይ ነው። ተለይቶ የሚታይ አይደለም፣ ጥያቄ ብቻ አይደሉም እነዚህ። ገባህ? ለዛ ነው መሰረታዊ ጉዳይ አድርገን የምናያቸው። ቲፒኤልኤፍ መሬቱ እስካልተረጋገጠ ጊዜ ድረስ እዛ ያለው ትግራዋይ ህልውናው አደጋ ውስጥ ነው ብሎ ነው የሚያስበው። የትግራይ ህዝብ ህልውና አደጋ ውስጥ ገባ ሲል አሁን ቲፒኤልኤፍ የሚያስተዳድረውን ትግራዋይ ብቻ አይደለም ታሳቢ የሚያደርገው። ምዕራብ ትግራይ በወራሪዎች እጅ በመሆኑ ምክንያት እዛ ያለ ትግራዋይ፣ ከዛ የተፈናቀለ ትግራዋይ የህልውና አደጋ ውስጥ ወድቋል ብሎ ነው ቲፒኤልኤፍ የሚያስበው። እዚህ ምዕራብ ትግራይ ጉዳይ እንደ ህልውና ጉዳዩ ነው የሚያየው። የአማራ ብሔርተኛውን በተመሳሳይ እነዚህ አካባቢዎች በሆነ አይነት መንገድ ቲፒኤልኤፍ እጅ ውስጥ ከገቡ እዛ ያለው አማራ ምን ይላል? ያልቃል፣ ይጸዳል የሚል ነው። ስለዚህ ለዚህም የህልውና ጉዳይ ነው። የወልቃይት ጉዳይ ለአማራውን ብሔርተኛ የህልውናው ጉዳይ ነው። የምዕራብ ትግራይ ጉዳይ ለትግራይ ብሔርተኛው የህልውናው ጉዳይ ነው። አታቅ ነው ሀሳብ እየሰጠ ያለው። ጥሩ፣ ዛሬ ብዙ ሄድን። አሜሪካ ከህዋት ፕላስ ፋኖ የተሻለ አማራጭ ኢትዮጵያ ውስጥ የላትም። ያለ ህዋት ፋኖን በተናጠል እንደ አልቃይዳ የመታየት እድሉ ሰፊ ነው። ኢትዮ ሶማሌ። ኦኬ፣ ሀሳብህ ነው። በዚሁ ቀን ዛሬ ጥሩ ቆይታ ነበረን። በጣም ደስ ብሎናል። በጣም አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ስለተሳትፏችሁ ከልብ ነው የምናመሰግነው። ለአስተዋጽኦቻችሁ ሁሉ ከልብ እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳይ ደግመን እንገናኛለን። ለዛሬ ግን በዚህ እንሰነባበት። በያላችሁበት ሰላማችሁ ይብዛ። ጤና ይስጥልን።